ቤተክርስቲያን ማናት የሚል በጥንት በብሉይ ኪዳን በትንቢተ ነቢያት ድምጽ ውስጥ የነበረች በሐዲስ ኪዳን በባለቤቱ በክርስቶስ ሳት ለመወያየት እንዲ አብነት ወይም ትኩረት ለማድረግ የተገደድንበት ዛሬ በዘመናችን በየሰፈሩ ግለሰቦች ያቋቋሙት አዳራሽ ስሙን ከቤተክርስቲያን ነጥቀው ወስደው ቤተክርስቲያን እያሉ ሲጠሩ ስለምንሰማ ቤተክርስቲያን አንዲት ናት። አንዲት የሆነችበት ምክንያት ደግሞ አምላክ አንድ ስለሆነ ነው። አንድ አምላክ የኖረው ማለት አንድ ቤተክርስቲያን የኖረችው አንድ አምላክ ስላለ ነውና አንድ አምላክ ራሱ አንድ ከሆነ የሚገለጽባት መገለጫው ደግሞ አንዲት ቤተክርስቲያን ናት ማለት ነውና ይህች አንዲት ቤተክርስቲያን ማን ናት? ፕሮቴስታንት፣ ጆቫ ዊትነስ፣ ምድር በገነት፣ የዮሐን ምስክር፣ ጴንጤ፣ ካቶሊክ፣ ወንጌላውያን ወዘተ ወይስ ኦርቶዶክስ ማን ነው የሚለውን በደንብ መለየት ዝም ብሎ በፈከረ በቀደመ በተናገረ በጀት በመራ ነው ወይስ ምንድነው የሚለውን በደንብ ይሄ ገልጦ ማየትና ቤተክርስቲያንን በምንነቷ በማንነቷ ምንነት ያላት በምንነቷ ክርስቶሳዊ በማንነቷ ቅውም የሆነች የክርስቲያኖች ህብረት ተብላ የምትጠራ እርሷ ቤተክርስቲያን ናት ማለት ነው እና ያን ሰፊ ይሁን ለመዳሰስ እንዳልኩት ዝናብ አለኛ ጋር ከበድ ያለ ዝናብና ከኔትወርኩ ጋር ተያይዞ ለማስተርጎም ብዙ አያገለግልም። መቅረት ስለሌለበት ግን ቤተክርስቲያን ምንድናት የሚለውን ጥያቄ ብቻ መልሰን ቤተክርስቲያን ላይ ጥያቄ ያለው ሰው ወደዚያ እንሄዳለን። ቤተክርስቲያን ማለት ቤት ማለት ማደሪያ ማለት ነው ለእናንተ በሚቀርበው ቀለል ባለ የትርጓሜ ስልት ክርስቲያን ማለት ደግሞ በክርስቶስ ክርስቲያን የተባለ ክርስቶስን የለበሰ የክርስቶስ ልጅ የሆነ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ የተወለደ እሱ ክርስቲያን ይባላል። ስሙን ያገኘው በክርስቶስ ነው። ክብሩን ያገኘው ከክርስቶስ ነው። ህልውናውን ያገኘው ከክርስቶስ በክርስቶስ እንደ ክርስቶስ የሚኖር ነዋሪ እሱ ክርስቲያን ይባላል ማለት ነው። ያ ክርስቲያን የሚለው ቤት ደግሞ ማደሪያ ማለት ነው። ቤት መኖሪያ ማደሪያ ማለት ነው። እንደምታውቁት ዝም ብሎ በቁም ፍቹም ቤታችን ለማደሪያነት ለመኖሪያነት ነው የምንጠቀመው። ከዚህ አንፃር ቤተ ክርስቲያን ማለት የክርስቲያኖች ቤት ማለት ነው። የክርስቲያኖች ህልውና መኖሪያ ማለት ነው። ይቺ ቤተ ክርስቲያን የተመሰረተችው በ54 ዓመተ ምህረት ነው። መድኃኔ ዓለም ክርስቶስ ባረገ በ19ኛው ዓመት ጌታ ባረገ በ19ኛው ዓመት እመቤታችን ባረገች በ4ኛው ዓመት በፊልጵስዩስ ቂሳርያ መድኃኔ ዓለም ክርስቶስ ነው የመሰረታት ቤተ ክርስቲያንን ማለት ነው። ገና አስቀድሞ ጌታ በወንጌል በዚች በፊልጵስዩስ ቂሳርያ ታሪካዊ ተያያዥ ያለው ማለት ነው። ልብ ብላችሁ አዳምጡ። የልብ ጆሮአችሁን ከፍታችሁ ማለት ነው። ታሪካዊ ተያያዥ ያለው ማለት ጌታ ገና ከመሰቀሉ በፊት በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ጠይቆ ነበረ ጌታ እና ያን የነበረ ጥያቄ የጠየቃቸው ሐዋርያትን ነው 12ቱን ሐዋርያት። እነሱ ግብረ መልስ ሲሰጡት ማን እንደሚሉት ከሰው የሰሙትን ከጎረቤት ያገኙትን ሐሳብ ነግረውት ነበረ። አንዳንዶቹ ኤልያስ ነህ ይሉሃል፣ ሌላኞቹ ኤርሚያስ ይሉሃል፣ አንዳንዶቹ ደግሞ ዮሐንስ መጥምቁ ዮሐንስ ነህ የሚሉ አሉ። ወካለ አንሂ ይብሉከ ነቢያት ቀደምት፣ ሌላኞቹም ደግሞ ከቀደሙት ነቢያት አንዱ ነህ ይሉሃል የሚል ምስክርነት ሰጠውት ነበረ። ያን ጌታ ጠሩ፣ ሰዎች ያሉትን ይበሉ፣ አንትሙከ መነ ትብሉኒ፣ እናንተ ግን ማን ትሉኛላችሁ ብሎ ጥያቄ ጠይቆ ነበረ። ያኔ ነበረ የጌታን ጥያቄ ታላቁ ሊቅ ቅዱስ ጴጥሮስ ሐዋርያ ወንጌላዊ ማለት ነው። እርሱ ከሐዋርያት ሁሉ ቀደም ብሎ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ በማለት መሰከረ ማለት ነው። ያኔ ወልደ እግዚአብሔር ኢየሱስ ክርስቶስ መለሰ፣ ኦ ጴጥሮስ ብፁዕ አንተ ጴጥሮስ፣ አንተ ብፁዕ ነህ ኃያል ነህ። ስምዖን ወልደ ኬፋ፣ ማነው? ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን ምስጢር ያናገረህ ስጋዊ ደማዊ መምህር አይደለም። ይህንን ምስጢር ያናገረህ ማን ነው? አላ አቡየ ዘበሰማያት፣ የባህሪ አባቴ አብ ገለጸልህ እንጂ፣ አንድም ያናገረህ አብ ነው እንጂ ብሎ መለሰለት። ልብ ሊሉ የሚገባው ትልቁ ምስጢር የገለጸልህ አብ ነው አለው። ወልድን ለመውለዱ አብ መግለጽ የሚችለው ራሱ አብ ብቻ ነው። ራሱ አብ የሚያውቀው አብ ብቻ ነው። እኛ ተነግሮን ነው።
የኛ ቃል የኛ ትምህርት የኛ ዕውቀት በመነገር የሚጸና ነው ማለት ነው። የኛ ዕውቀት የኛ ትምህርት የኛ ሐሳብ በመነገር የሚጸና ነው። ልባዊ የሆነ ዕውቅና ያለው ግን ወልድን ለመውለዱ ዘእንበለ አብ ባሕቲቱ ወለዘፈቀደ አብ ይከስት ሎቱ አብ ራሱ ለወደደው ይገልጽለታል ማለት አንድያ ልጁን ውረድ ተወለድ ሙት ተሰቀል ብሎ በፈቃዱ የሰጠ የባሕሪ ልጁ መሆኑን አብ ካልገለጸ በቀር እስመ ኢከሰተ ለከ ዘሥጋ ወደም ሥጋዊ ደማዊ መምህር አይደለም አለ። ይህ ቃል ያናገረ ትንቢተ ነቢያት ወይም ይህ ሐሳበ ነቢያት የነቢያት ቃል አልያም ደግሞ ይህንን ምስጢር ያናገረ ደማዊ መምህር እንደ ገማልያል ያለ እንደ ሌላው ያለ መምህር እንደ ጸሐፍት እንደ ፈሪሳዊ እንደ ሰዱቃዊ ያለ ምስጢር የሚያመሰጥር ሰው የነገረ አይደለም። እናዲያ ማን ነው ካልከይ አላ አቡየ ዘበሰማያት ሰማያዊ አባቴ ነው እንጂ በማለት ይመልስለታል ማለት ነው። ይህ የሚገርማችሁ በጣም ድንቅ ምስጢር ነው። ታላቁ ሊቅ ቅዱስ ጴጥሮስ የባሕሪ ልጅ ወልድ ለመሆኑ የባሕሪ አባት አብ መሆኑን የገለጸበት ምስጢር ነው። ይህን ልብ ሊሉ ይገባል። በቃ ይህንን የገለጸልን ምድራዊ ነገር አይደለም ማለት ለምን ምን ተናግሮ ነው እንዲያስመሰገነው ቢሉ የተናገረው ንግግሩ ምንድነው? ልብ ብላችሁ አዳምጡ። የተናገረው ንግግሩ ምንድነው? አንተ ውእቱ ወልደ እግዚአብሔር ሕያው አለው። አንተ ሕያው የሚሆን እግዚአብሔር የዚህ ደግሞ ልጁ ነህ አለው። የእግዚአብሔር ልጁ ነህ አለው። የእግዚአብሔር ልጅ ራስ እግዚአብሔር ነህ እያለው ነው። መቼም እግዚአብሔር ሰውን ይፈጥረዋል እንጂ አይወልደውም። ወልድን ግን ወለደው እንጂ አልፈጠረውም። እግዚአብሔር የወለደውን አይፈጥርም፣ የፈጠረውንም አይወልድም። የፈጠረውን አለመውለዱ በአዳምና በመላእክት በሌሎችም ግዑዛን ፍጥረታት አይተናል። የወለደውን አለመፍጠሩ በአካላዊ ቃል በኢየሱስ ክርስቶስ ተመልክተናል። ልብ በሉ። ስለዚህ አንተ የተፈጠርህ ሳይሆን የተወለድህ ነህ የሚል ምስክር መሰከራል። ለምን ይሉ የእግዚአብሔር ልጅ ነህ ነው ያለው። የእግዚአብሔር ልጅ ነህ ማለቱ አንተ ራስህ እግዚአብሔር ነህ እያለው ነው። ልብ በሉ። በግ የሚወልድ በግን ነው። ፍየል የሚወልድ ፍየልን ነው። ነብር የሚወልድ ነብርን ነው። ሰው የሚወልድ ሰውን ነው። ላም የሚወልድ ላምን ነው። እግዚአብሔርም የሚወልደው እግዚአብሔርን ነው። አንተ የእግዚአብሔር ልጅ ነህ ማለቱ ራስህ እግዚአብሔር ነህ ማለቱ ነው። ራስ እግዚአብሔር ነህ። በነገራችን ላይ ያን ሁላ ሐሳብ ተውትና ሌላ ምስጢር ነው ሰዳችሁ። ጌታ ግን የሰው ልጅ ማን ይሉታል ብሎ የጠየቀ ምን ለማለት ፈልጎ ነው? በሞቴ ይህን ምስጢር የሚመረምር ሰው አለ? ማቴዎስ ወንጌል ምዕራፍ 16 ያለው ምስጢር እስቲ ቁጭ ብላችሁ መርምሩት እስኪ። ማን ይሉታል አለ። ልብ በሉ። 3 ዓመት አስተምሯቸዋል። ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በታምራት ሲፈውስ ከዋለበት እየዋሉ ካደረበት እያደሩ ካደረበት በምኩራብ ሲያስተምር መዓልተ የሚሄር በምኩራብ ቀን በምኩራብ ያስተምራል። ወሌሊት በይት ውስጥ ደብረ ዘይት ሌሊት ደግሞ በደብረ ዘይት ተራራ ዘስሙ ኤሌዎን ተቋርጨ ነው አይደለም ይሰማል። ተሳስታንስታው ነው ግሩም። ስለዚህ ዘስሙ ኤሌዎን ስሙ ኤሌዎን የሚባለው ተራራ በዚያ በኩል እየሄደ እንትን ዋሻ እግዚአብሔር ወልድ አብሯቸው ኑሯል። ሐዋርያት ያውቁታል። አንደኛ አገሩን በራሱ የሚገርማችሁ ያውቁታል። ከየት ሰፈር እንደተወለደ ከ12 ሐዋርያት 9ኙ ጌታ ከተወለደበት ሰፈር ያሉ ናቸው። በዚያው በገሊላ ዙሪያ የተገኙ ናቸው እና ጌታ ከነሱ ጋር የተቀላቀለ በ30 ዘመኑ ነው። ያውቁታል። አብሮ ሲንቀሳቀስ በስጋው ከድንግል መወለዱን ያውቃሉ። አሁን ልብ በሉ እግዚአብሔር ሰዎች እንዲያ መሆኑን እያወቁት ኋላም ለሐዋርያነት ከመረጣቸው ከጠራቸው በኋላ አብረውት እየተንቀሳቀሱ ሰዎች ግን የሰው ልጅ ማን ይሉታል ብሎ መጠየቁን ማለት ነው። አሁን እኔ እንዲያ ብዬ ጠይቃለሁ። ሰውን ሰብስቤ ሰውን የሰዎች ልጅ ግን ማን ይሉታል ብዬ ጠይቃቸዋለሁ። ሰው ነህ ነው የሚሉት መልሳቸው ማለት ነው። ምክንያቱም ልብ በሉ ቅዱስ ጴጥሮስ የጠየቀው ጥያቄ ማን ነው የመለሰው መልስ አንተ የሕያው እግዚአብሔር ልጅ ነህ ነው ያለው። እንዲሁ እኮ እናንተ ጴጥሮስ ቢያውቀው የማርያም ልጅ መሆኑን ነው። የመለሰው መልስ ግን የአብ ልጅ ነህ የእግዚአብሔር ልጅ ነህ አለው። ልብ በሉ እንዴ! ይህ ምስጢር ግን ምን ድንቅ ነው! ጴጥሮስ የሚያውቀው ከድንግል መወለዱን ነው በግርግም። ጴጥሮስ የሚያውቀው በዮሐንስ እጅ ሲጠመቅ ነው። ጌታ የጠየቀው ሰዎች የሰውን ልጅ ማን ይሉታን? የሰው ልጅ ብቻ ነው ወይ የሚሉት የሚለው ጥያቄ ገባውና አይ ሰዎች ብዙ ይሉሃል ብሎ ከዘረዘረ በኋላ ጥሩ እናንተ ግን ማን ነው የምትሉኝ አላቸው። ስሙን ከሆነ ኢየሱስ ነው ያውቁታል። እናንተ ማን ነው የምትሉኝ ማለት ምን ማለት ነው? እንዲሁ ለቱ ስብሐት በተለይ በስልምናው ዓለም ያላችሁ
እንዲሁ ባለማመን ውስጥ የምትኖሩ ለኢየሱስ ክርስቶስ ሌላ ከነቢያት አንዱ ነው ብላችሁ አድላችሁት የምትኖሩ ሰዎች አንደኛ ወይ ኢየሱስ ክርስቶስ ፍጹም አናውቀውም ያስማማናል እናውቀዋለን ብላችሁ መጽሐፍ ቅዱስን ጨብጣችሁ ከነቢያት አንዱ ነው ብላችሁ የምታምኑ ሰዎች ግን ከነቢያት አንዱ ነህ እኮ ብለው ሐዋርያት ሲናገሩ አዎ ትክክል ሌላ ማብራሪያ አያስፈልግም እኮ አላለም ጌታ እሱን ተውት አለ እናንተ ግን ማን ነው የምትሉኝ አላችሁ እናንተ የምትሉኝ ማን ነው ያኔ የነበረ ግብረ መልሳቸው ከሐዋርያት አንዱ ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው ብሎ የሕያው እግዚአብሔር ልጅ ነህ ብሎ ነገረው ያኔ ልክ እንደ ማየገቦ የቤተ ክርስቲያን ልደቷ በልዩ ንግርት በዕለተ ዓርብ ቢነገርላትም በልዩ ምስጢር በምስጢር አስቀድማ የተወለደችበት ቀን ቤተ ክርስቲያን በዚህን ቀን ነበረ ከዚያ በኋላ አንተ አለት ነህ ጴጥሮስ አንተ ብፁዕ ነህ አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያን ጴጥሮስ አንተ አለት ነህ በዚች አለትነት ቤተ ክርስቲያንን አንጻታለሁ አለው ምን የሚለው ነው አለት ያሰኘው ምን ብሎ ነው ቢባል የሕያው እግዚአብሔር ልጅ ነህ አለው ሁለት ልደቱን አመነ እኮ ነው ማለት ቅዱስ ጴጥሮስ አንዱ ልደቱ የእግዚአብሔር ልጅ ብሎ ሰማያዊ ልደቱን በቃሉ ተናገረ ሁለተኛው ልደቱን ደግሞ ባይኑ እየተመለከተ አብሮት አበም እያለ በበህቅልህ ቃል ምንለው ጌታ በየጥቂቱ ሲያድግ ከማርያም መወለዱን በስጋ ተመለከተው በስጋ ከማርያም መወለዱን በመንፈስ ከአብ በቀዳማዊ ልደት መወለዱን ይህንን በሚገባ አወቀ ማን ነው ይሄን ያወቀ ማን ነው ይሄን የተረዳ ካላችሁኝ ጴጥሮስ ስለዚህ ይተሐሰሱ በውስተ ሰማይ እናት በሰማያት ተፈልጉለት ወይ ተሐሰሱ ለቱ አበ በዲበ ምድር ለምድራዊ ልደቱ አባት አታበጁለት ዘእንበለ አብ ተወልደ በውስተ ሰማይ ዘእንበለም ተወልደ በውስተ ሰማይ በሰማይ ያለ እናት ተወለደ ወዘእንበለ ተወልደ ወዘእንበለ አብ ተወልደ በዲበ ምድር ነው እንጂ በምድር ደግሞ ያለ ምን ተወለደ ያለ አባት ተወለደ የተባለውን ምስጢር አስቀድሞ ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ ነህ አለው የእግዚአብሔር እንዴ ጴጥሮስ ራሱ የእግዚአብሔር ልጅ አይደለምን የጴጥሮስ ልጅነቱ ጴጥሮስ የጸጋ ልጅ ነው የሆነው እግዚአብሔር ሰውን የፈጠረው በባህሪ አምላክነቱ ነው ግን የሆነው የጸጋ የባህሪ ልጅ ብቸኛ እርሱ ወልድ ብቻ ስለሆነ አንተማ የእግዚአብሔር ልጅ ነህ ብሎ መሰከረለት በዚህ ምስክርነት ላይ ቤተክርስቲያን ተመሰረተች ያቺ ቤተክርስቲያን ማንናት ካላችሁኝ ወልደ አብ ወልደ ማርያም ብሎ ማመን ነአምን ክልኤተ ልደታተ ይላል ሊቁ ሁለት ልደት እናምናለን አለ ከአብ ያለ እናት መወለዱን ከድንግል ማርያም ያለ አባት መወለዱን ከአብ ሲወለድ ዳሃራዊ ሆኖ ከድንግል ያለ አባት የተወለደው ዳሃራዊ ሆኖ አባት ሳይኖረው በአባትነት ማን ነው እናት ሳይኖረው በእናትነት ለአብ ቀዳማዊ ሆነ ከድንግል ያለ አባት ሲወለድ ደግሞ ወደ ዳሃራዊ ልደቱ ወደ ቀደመ ልደቱ ወደ አብ ሄዶ አባትም እናትም ኖረው ተካከለ ማለት ነው ይህ ምስጢር የተፈጸመበት በዚህ ዕለት ቤተክርስቲያን የተፈጸመችበት ስመ ቤተክርስቲያን ይህ ህንጻ አንጻ ለቤተክርስቲያን ቤተክርስቲያንን አንጻታለሁ አለ ማለት ነው ጌታ ያቺ ቤተክርስቲያን ማለት ምን ማለት ነው ካላችሁ ዶክትሪን ማለት አስተምህሮ ማለት ነው ቤተክርስቲያን ማለት አማናዊ መገለጫ ማለት ነው ቤተክርስቲያን ማለት ክርስቲያኖች ህብረት የሚያደርጉበት ክርስቶስን የምንላበስበት ልዩ የጸሎት ቦታ ማለት ነው ልክ መድኃኔ ዓለም ክርስቶስ በስጋ በነበረበት ዘመን የሚያስተምርባቸው ቦታዎች ነበሩ የተለዩ የተቀደሱ የተመረጡ ቦታዎች ወደ ተራራ ወጦ እንደምታውቁት በደብረ ዘይት ያስተምራል ወደ ምኩራብ ሂዶ በምኩራብ ቆሞ ያስተምራል ልክ እንደዚህ ሁሉ የተመረጡ የተለዩ ይቺ ቤተክርስቲያን ተመሰረተች በሊቃውንት አነጋገር ይቺ ቤተክርስቲያን የዚህን ቀን ተጸነሰች መቼ ተጸነሰች አልኋችሁ የዚህን ቀን ተጸነሰች ወአንጻ ለቤተክርስቲያንን አንጻታለሁ አንተ አለት ነህ አለው አለት በጴጥሮስ አለትነት ማለት በጴጥሮስ እምነት በዚያ በተናገረው ንግግሩ ላይ ቤተክርስቲያን ምን ተባለች ማለት ነው ታነጸ ማን ነው ተጸነሰች ማለት ነው ቤተክርስቲያን ተጸንሳ ቆይታ መቼ ተወለደች በዕለተ ዓርብ በቀራንዮ ሲሰቀል ለንጊኖስ የሚባል ሐራዊ ከወታደሮቹ አንዱ መጥቶ ጎኑን ሲወገው ያኔ ደምና ውሃ ተቀላቅሎ ፈሰሰ ቤተክርስቲያን ያኔ ከጎኑ ተወለደች ተመልከቱማ ከአዳም ጎን ማይከለ ነቂ ወነዊም በሆነበት ከአዳም ጎን ሔዋን እንደተገኘች በሞትና በሕይወት መካከል ባለው ክርስቶስ ኤሎሄ ኤልማስ ላማ ሰባቅታኒ እያለ በሚናገርበት በዚያ ቅጽበት ተፈጸመ ሁሉ በሚልበት ቅጽበት ቤተክርስቲያን ልክ ከአዳም ጎን ሙሽሪት ሔዋን እንደተገኘች ከዳግማዊ አዳም ከክርስቶስ ጎን ሙሽሪት ቤተክርስቲያን ተገኘች ሙሽራው እርሱ ክርስቶስ ነው
ሙሽራው ክርስቶስም ቤተክርስቲያን ያን የተጸነሰች አሁን እንደነገርኳችሁ ተጸንሳ በዕለተ ዓርብ ተወለደች ማለት ነው። በዕለተ ዓርብ የተወለደችዋ ቤተክርስቲያን በ54 ዓመተ ምህረት በፊልጵስዩስ ቂሳሪያ በእግሯ ሄደች፣ ደረሰች። አያችሁ፣ አደገች ማለት በእግሯ ሄደች። በዚያ ሐዋርያት ተሰብስበው ባለቤቱ ጌታ ተገኝቶ ቤተክርስቲያንን ከሶስት ድንጋይ ጭቃ፣ ጨፈቃ፣ ውሃ ከበረሃ ከምን ሳይባል በሶስት ድንጋይ ብቻ በፊልጵስዩስ ቂሳሪያ ወልደ እግዚአብሔር ኢየሱስ ክርስቶስ ቤተክርስቲያንን ተከላት ማለት ነው። በድንጋይ ተከላት። በቃል የተናገራትን በዕለተ ዓርብ ደግሞ ከጎኑ የተገኘችውን በ54 ዓመተ ምህረት ተወልዳ በዚያ የክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበት የሰው ልጆች ሁሉ የሚወለዱበት አደረጋት። ቤተክርስቲያን ከሌላው ዓለም አቀፍ ቤተክርስቲያን ለየት የሚያደርጋት የመጀመሪያው ቤተክርስቲያኗ ሐዋርያዊት ስለሆነች ነው። ሐዋርያዊት ማለት ምን ማለት ነው? በጴጥሮስ ትምህርት ላይ የተመሰረተች እኮ ነው የምላችሁ። አንተ አለት ነህ በተባለው ወልደ እግዚአብሔር ብሎ በሚያምነው የእግዚአብሔር ልጅ እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ በዚያ ላይ ስለተመሰረተች ነው ቤተክርስቲያን። ቤት ላይ ያልኳችሁ በጴጥሮስ ትምህርት በጴጥሮስ እምነት ላይ ስለተመሰረተች ሐዋርያዊት ትባላለች። ሐዋርያዊት ናት ማለት በሌላ በኩል በዘመን በጊዜ የማትራራቅ ትናንት በዛሬነት የማይለውጣት ዛሬም በትናንትነት ትውፊቷን ባህሏን የማያጠፋባት ቤተክርስቲያን ከጴጥሮስ ጀምራ ከክርስቶስ ተነስታ ከጴጥሮስ ጀምራ እየተንቆረቆረች ስትመጣ አሁን እስካሉት ፓትርያርክ ድረስ ሲቆጠር ያለምንም ተፋልሶ ማታና ቀን ሳይቋረጥ ሰንሰለቱን ጠብቆ የመጣ ትውፊታዊ ቀኖናዊ መጽሐፍ ቅዱሳዊ ጎዳና ያላት በመሆኗ ሐዋርያዊት ቤተክርስቲያን ናት ትባላለች። የሁሉንም አባቶች ትምህርት በሚገባ ይዛ ተረክባ የምትገኝ እንደ ሮማዊው ሐዲስ ኪዳኑን አንጠልጥላ ያሮጠች እንደ አይሁዳዊው ብሉይ ኪዳን ላይ ተንጠልጥላ ያልቀረች ብሉይንም ሐዲሱንም አስማምታ የያዘች ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላት ይቺ አማናዊቷ ቤተክርስቲያን ሐዋርያዊት ስለሆነች ነው ከሌሎች ለየት የሚያደርጋት። ሌሎቹ ሐዋርያውያን አበው ለስሙ ቢጠቅሷቸውም ሐዋርያዊት ግን አይደለችም አዳራሻቸው። ለምን ካላችሁኝ ከማን ተነስታችሁ በማን አድርጋችሁ በዘመን ቁጠሩልኝ ብትሏቸው አይቆጥሩም። አይ በቃ መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስን በራሱ ማን ሰጠህ? መጽሐፍ ቅዱስን ልክ ብለህ ታምንበት ዘንድ ላለመበረዙ ማስረጃ ምንድን ነው ብትሏቸው ሰው ጥቀሱ ብትሏቸው የተወሰነ ሂደው መጠው የኛን አባቶች የሚጠቅሱ ካልሆነ በቀር አባታዊ ሰንሰለት የላቸውም። አንደኛ አባት የሌለው ልጅ የለም። ካለም እንደምታውቁት ነው ቃሉን አልናገረውም። አባት የሌለው ልጅ የለም። ካለም እንደምታውቁት ነው ቃሉን አልናገረውም። እንዲህ ከሆነ እኛ ግን አባት አለን፣ ከአባቶቻችን የተወለድነን። እኔን የወለደኝ ቅዱስ ቄርሎስ ነው። እኔን የወለደኝ ቅዱስ ዮሐንስ አፈወርቅ ወጳላዲዮስ እኔ ናቸው የወለዱኝ። እኔን የወለደኝ ቅዱስ ጎርጎሪዮስ ነው። ዘንዚናዙ ዘኑሲስ እነ ቅዱስ አትናቴዎስ እነ ቅዱስ አግናጤዎስ እነ ቅዱስ ሄሬኔዎስ እኔ ናቸው እኛን የወለዱን። አባት አለን። አባቶቻችን ደግሞ የወለዷቸው ሐዋርያውያን አበው የምንላቸው አባቶቻችን ናቸው። እኛን የወለዳቸው ባለቤቱ ክርስቶስ ነው። በምን ካላችሁ ልደታችን በወንጌል በምስጢር ነው የተወለድ ነው። ከክርስቶስ ነው የተወለድ ነው። ያ መወለድ በዚያ ሰንሰለቱን ጠብቆ የመጣ ፍጽምት ሐዋርያዊት ስለሆነች ከሐዋርያት ምን ይገኛል ካላችሁ ክህነት ይገኛል፣ እውነት ይገኛል፣ ክብር ይገኛል። እውነት ይገኛል ማለት ሐሰት የሌለበት ወንጌል ይገኛል። ሐሰት የሌለበት ወንጌል ይገኛል። ክህነት ይገኛል ማለት ደግሞ በልጅነት የምንቀደስበት ክህነት ይገኛል። ሌላ ምን ጨምር? ክብር ይገኛል ማለት ደግሞ ክርስቶስ ሲመጣ በክብር ንዑ ኀቤየ ሲለን ሁላችን የምንከብርባት መንግስተ ሰማያት ትገኝበታለች። በዚህ ምስጢር ቤተክርስቲያን ምናዊት ናት አልኳችሁ? ሐዋርያዊት ናት ማለት ነው። ሌላው ቤተክርስቲያን ኩላዊት ናት። ኩላዊት የሆነችው ለምንድን ነው ከተባለ ክርስቶስ የሁሉ ስለሆነ። ፀሐይ ለነከበደ ወጣ ተብሎ አይነገርም። ፀሐይ በዓለም ሁሉ ነው የሚወጣው። ልክ ክርስቶስም ለክርስቲያኖች ለነገሌ ሰፈር ወጣ፣ ለአይሁድ ወጣ፣ ለአሕዛብ ወጣ፣ ለኢትዮጵያ፣ ለአንታርክቲካ፣ ለአውስትራሊያ፣ ለአውሮፓ፣ ለእስያ፣ ለሰሜን አሜሪካ፣ ለደቡብ አሜሪካ፣ ለአፍሪካ ለሆነ ለእንደዚያ ሰፈር ክርስቶስ የመጣ አምላክ የለም። ክርስቶስ ለይቶ ለሆነ ኦንልጂሰስ የሚባሉት እንደሚያምኑት ለሆነ ሰፈር ብቻ የመጣ አምላክ የለም። በቃ ፀሐይ የሚወጣው ለነ ሙሐመድም ለነ አብደላም ለነ ከበደም አይደለም። ፀሐይ የሚወጣው ለክርስቲያኖች ለኦርቶዶክሶቹ ብቻም አይደለም። ፀሐይ ለሁሉ ነው የሚወጣው። በጋም ክረምትም የሚመጣው ለሁሉ ነው። ልክ እንደዚህ ሁሉ መድኃኔ ዓለም ክርስቶስ የመጣ ለሁሉ ነው። ለተቀበለ ሁሉ ይሰጣል ማለት ነው። ውስተ እልያሁ መጽአ
በስጋ አለ ወደ ወገኖቹ መጣ ወሊያውሰ ተወክፈወ እነርሱ ግን አልተቀበሉትም ወእለሰ ተወክፈወ ለተቀበሉት ግን ወሃቦሙ ስልጣነ ወልደ እግዚአብሔር ይኩኑ ለተቀበሉት የእግዚአብሔር ልጅን ይሆኑ ዘንድ ስልጣን ሰጣቸው ተብሎ ነው የተጻፈው። ለተቀበለ ሁሉ ስልጣንን ይሰጣል ክርስቶስ። የሁሉ ስለሆነ ቤተክርስቲያን ኩላዊት ናት። ለምንድነው ክርስቶስ የሁሉ ከተባለ ቢባል ክርስቶስ የሚገርማችሁ በብሉይ ኪዳን ከነገደ ሌዊና ከነገደ ይሁዳ ከነገደ ይሁዳ የተወለደ ንግስናን ይወጽ ምስፍና ወመልክና እማባሉ ለይሁዳ ሚል ስላለ ንግስና የሚነገሰው ከይሁዳ የተወለደ ብቻ ነው። ከይሁዳ ወገን የተወለደ ክህነትን የሚያገኘው ከሌዊ ወገን የተወለደ ነው። ይህ ሕገ ብሉይ ነው። በሐዲስ ኪዳን ግን ወልደ እግዚአብሔር ኢየሱስ ክርስቶስ ከነገደ ይሁዳ ተወልዶ ከነገደ ሌዊም ተወልዶ በአባቱም በእናቱም በኩል ተብሎ ይነገርለታል። ለማን? ለኢያቄም። ለማን እንዲህ ተብሎ ይነገርለታል? ለሐና። ይህ ማለት ለእመቤታችን በአባቱም በእናቱም በኩል ተብሎ ይነገራል፣ ይተረጎምላቸዋል። ወልደ እግዚአብሔር ኢየሱስ ክርስቶስም ከእመቤታችን ሲወለድ የሊቀ ካህናቱም የነገስታቱም ዘር ከሆነችው ከድንግል ተወለደ። ከዚያ በኋላስ ደግሞ ስለዚህ ምን አደረገው? ንግስናና ክህነትን አንድ አደረገው። መመካት ቀረ ማለት ነው። አይ ከህዝብ ብቻ ነው የተወለደ ከእስራኤል ከአሕዛብ አልተወለደም እንዳይባል ደግሞ ሞዓባዊት ከሆነችዋ ከነ ሩት ተወለደ ማለት ነው። በሌሎቹ ሀገር በጎረቤት ከአሕዛብ ወገን ተወለደ። በነ ቦዔዝ አማካኝነት በነሱ በኩል ምን ሆነ ማለት ነው? ከህዝብና ከአሕዛብ ክርስቶስ ተወለደ። ለዓለም ሁሉ ነፃነትን ሰበከ ማለት ነው። ስለዚህ ክርስቶስ ምናዊ ነው አልኳችሁ? ለሁሉ ስለሆነ ቤተክርስቲያን ስለዚህ ምንድናት ማለት ነው? ኩላዊት ናት ማለት ነው። ኩላዊት ናት ማለት አንተ አትመጣም በቃ አትልም። ለመጣው ሁሉ በክርስቶስ ተጠምቆ ክርስቶስ ለለበሰ ሁሉ በሯ ክፍት የሆነ ኩላዊት ናት። ኩላዊት ሌላ ትርጓሜ ያለው ብዙ አይምሮም ይቆይ። ኩላዊት ሌላ ትርጓሜ ያለው ሌላ ቀን የሰው አይምሮ እንዳይደክም ይህንን ካልሁ ይበቃዋል። ከዚያ ውጪ ቤተክርስቲያን ሐዋርያዊት ናት ብለናታል፣ ኩላዊት ናት ብለናታል። አሃቲ ናት ቤተክርስቲያን፣ አሃቲ ናት። ሌላኛው ሶስተኛው ቤተክርስቲያን አሃቲ የሆነችበት ምስጢሩ ምንድን ነው ከተባለ ክርስቶስ አንድ ስለሆነ ነው ቤተክርስቲያን አንድ የሆነችው። ሁለት አምላክ ቢኖር ሁለት ቤተክርስቲያን ይኖር ነበረ። አንዲት ቤተክርስቲያን ናት ያለችው። ክርስቶስ አንድ ስለሆነ አንዲት ቤተክርስቲያን አለችን። ወነአምን በአሐቲ ቅድስት ቤተክርስቲያን አሉ ሰለስቱ ምዕት። እነሆ በአንዲት ቤተክርስቲያን እናምናለናል። ሁሉም ሰው በየሰፈሩ አዳራሽ እያቋቋመ እንዳይሮጥ አንዲት ቤተክርስቲያን እና አንዲት ከሆነች ኦርቶዶክሳዊት ቤተክርስቲያን ለምንድን ነው አሜሪካ፣ አውሮፓ እንደ ኦርቶዶክስ ብዙ ደብር አለሳ ካላችሁኝ፣ አንዲት ያልናት ህንፃውን ሳይሆን አስተምህሮዋን ነው፣ ዶክትሪኗን ነው። አንዲት ናት የምንላት በውስጥ የሚሰራውን ነው። ለምሳሌ ነገ እሑድ ቤተክርስቲያን ቢከፈት በመላው ዓለም አንድ ቃል እግዚአብሔር ነው፣ አንድ ኪዳን ነው፣ አንድ ምስጢር ነው። የሚሰዋም አንድ የሆነው ኢየሱስ ክርስቶስ ነው። ራሱ ነው የሚሰዋው። ከየትኛውም ቤተክርስቲያን ከሚካኤል ቤተክርስቲያን ብትሄዱ የሚሰዋው የክርስቶስ ቅዱስ ሥጋና ክቡር ደም ነው። ከገብርኤል ብትሄዱ የክርስቶስ ነው። ከጊዮርጊስ ብትሄዱ የክርስቶስ ነው። ከእመቤታችን ብትሄዱ የክርስቶስ ነው፣ የክርስቶስ ነው። ይህ ማለት ምን ማለት ነው? ምን ማለት ነው አልኳችሁ? የክርስቶስ ነው። የትም ቤተክርስቲያን ብትሄዱ፣ እመቤታችን ቤተክርስቲያን ብትሄዱ የእመቤታችን ሥጋ አይደለም የሚፈተተው። ገብርኤል ቤተክርስቲያን ብትሄዱ የገብርኤል ሥጋ አይደለም የሚፈተተው፣ የክርስቶስ ቅዱስ ሥጋና ክቡር ደም። የትም ቦታ ብትሄዱ በነገራችን ላይ እንዲሁ ለዚህ ፕሮቴስታንት ዓለም ያሉ ወገኖቻችን እንደ የገብርኤል ደብር የሚካኤል ደብር እንደ የቅዱሳኑን ስም እንድናስብ ባለቤቱ ነግሮን ነው። አንድ በሉልኝ። ባለቤቱ ነግሮን ነው የቅዱሳንን ስም ምን በስማቸው ታቦት ጽላት ተቀርጾ ስማቸው እንዲታወስ ያደረገ። ግን የሚገርማችሁ ገብርኤል ቤተክርስቲያን ላይ የገብርኤል ጽላት ላይ የሚጻፈው የገብርኤል ስም ብቻ አይደለም። የገብርኤል ስም ታች ነው የሚጻፈው። ላይ ምንድን ነው የሚለው? ከመበስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርቅ ይላል ዘበሰማያት ወዘበምድር። ለዚህ እዚህ ላይ ለተጻፈው ለኢየሱስ ክርስቶስ ስም ፊልጵስዩስ ላይ ያለውን የሐዋርያ ቅዱስ ጳውሎስ ቃል ነው በነገራችን ላይ የሚጻፈው። ለዚህ ስም ጉልበት ሁሉ ይንበርከክ የሚል ይጻፍበታል። የትኛው ጽላት ካላችሁ በዓለም ሁሉ ያለው የኦርቶዶክስ ተዋሕዶ ቤተክርስቲያን የሆነው በዓለም ሁሉ ያለው ይህ ጽሑፍ ይጻፍበታል። በዓለም ሁሉ ገብርኤል ብትሄዱ፣ ሚካኤል ብትሄዱ ከመበስሙ ለእግዚእነ ኢየሱስ ክርስቶስ ለጌታችን ለኢየሱስ ክርስቶስ ስም ለዚህ ስም ጉልበት ሁሉ ይንበርከክ የሚል ጽሑፍ ይጻፍበታል። በዓለም ሁሉ አንዲት ናት ያልናት ቤተክርስቲያን ይሄ ነው። የሚሰዋው አንድ ቅዱስ ሥጋ ነው፣ አንድ ክቡር ደም ነው። የሚፈተተው የሚነገረው አንድ ወንጌል ነው። በዚህም ምክንያት ቤተክርስቲያን ምናዊት ናት አልኳችሁ። ምናዊት ናት ያልኳችሁ ቤተክርስቲያን አሃቲ ወይም ቤተክርስቲያን አንዲት ናት ተብሎ ይነገርላታል ማለት ነው። ቤተክርስቲያን አንዲት ናት ተብሎ ይነገርላታል። ስለሆነም
ቤተክርስቲያን ማለት ይህች ናት። በዚች ቤተክርስቲያን ውስጥ ጸንቶ የሚኖር ክርስቶስን የተቀበለ የሐዋርያት ትምህርት ያለው አባቶቹን የሚቀበል የወለደኝ አለኝ የሚል አንድ ሌላው ቤተክርስቲያን ከዓለም ሁሉ ልዩ የሚያደርጋት የሚፈጸምባት ክርስቶስ የሚያዘው ቃል ነው። ለምን ካላችሁኝ ላስረዳችሁ። የመጀመሪያው ቁጥር 1 ቤተክርስቲያን ስትሄዱ የምታገኙት ክርስቶስ ያዘዘውን ነገር ነው በጠቅላላ። እስኪ ለምሳሌ ስጋው ደግሞ ይፈተታል። ክርስቶስ አዟልን? አዎ ስጋዬን ብሉ ደሜን ጠጡ ብሏል። ስጋውን ምን በላው ደሙን ምን ጠጣው ቤተክርስቲያን ላይ ነው። አንድ ሁለተኛው ያመነ የተጠመቀ ይድናል ብሎ ጌታ ነግሮናል። እንዲህ ብቻ ሳይሆን ሐዋርያትን ሂዱ አጥምቁ ብሎ ልኳቸዋል። እንዲህ ብቻም አይደለም ሌላ እጨምራለሁ። የልብ ጆሮአችሁን ክፈቱና ስሙኝ። ሌላ እጨምራለሁ። ወልደ ኢየሱስ ክርስቶስ እንዲህ ብሏል፣ ዘኢተወልደ ዳግም እማይ ወእመንፈስ ቅዱስ ኢይክል በውያ ውስተ መንግስት እግዚአብሔር። ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አይወርስም ብሏል። መንፈስ ረቂቁ ነው። ውሃ የሚታየው ግዘፍ ያለው አካል። ልብ በሉ፣ ውሃ በግዘፍ የሚገለጽ ነው። ውሃ ግዘፍ ያለው አካል ነው። የረቂቅ አካል ህልውና ያለው መንፈስ ቅዱስ በህድረተ መንፈስ ቅዱስ የሚለወጥ የሚቀደስ ነው። ያማይ ውሃነቱን ሳይለቅ ግን መንፈስ ቅዱስ ስላደረበት ሕያው የሆነ ማይ ነው። በዚያ ከአብራ ከመንፈስ ቅዱስ ከማይጸኑ ዮርዳኖስ ተወልደን ልጅነት እናገኝበታለን። ልጅነትን ስለምናገኝበት ልጅነትን የምናገኝባት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ላይ ጥምቀት ይፈጸማል ማለት ነው። ሌላም መጨመር ይቻላል። በጣም ብዙ ቤተክርስቲያን ስትከፍቱት የሚነበበው ወንጌል ነው። ማንኛውም ቤተክርስቲያን በየትኛውም ዘመን ቅዳሴ ሲቀደስ ወንጌል ይነበባል፣ መልእክት ይነበባል። መልእክቱ ከጳውሎስ ነው። ቅዳሴ በተቀደሰ ቁጥር ሰራየው ካህናት የሚገቡት 5 ነው። ከአምስቱ አንዱ ሰራየው ካህን ከአምስቱ አንዱ ማለት ነው። ሁሌም ወንጌል ያነባል። በስተት ሌላ መልእክት አያነብም። የጌታን ምሳሌ ጌታን የሚወክል ስለሆነ ምን ያነባል አልኳችሁ? ወንጌል ያነባል ማለት ነው። ወንጌል ያነባል። ሁለተኛው ካህን ንፍቁ ካህን ቤተክርስቲያን ሁሌ በተከፈተ ቅዳሴ በተገባ ቁጥር ግብረ የሐዋርያትን መልእክት ያነባል። ሁሌም ማለት ነው። መሸብኝ የረፈደብኝ ላሳጥረው አይባልም። ያውን ያነባል ማለት ነው። ገባሬ ሰናዩ ዲያቆን ሁሌም ቅዳሴ በገባ ቁጥር ከሐዋርያው ቅዱስ ጳውሎስ ከ14ቱ መልእክት አንዱን ያነባል። ሁሌም ነው የምላችሁ። ንፍቁ ዲያቆን ከ7ቱ መልእክታት አንዱን ያነባል። መቼ? ሁል ጊዜ ማለት ነው። ይህ የማይቋረጥ ነው። ወንጌሉን እንድናነብ እንድንኖርበት ደግሞ የነገረን ክርስቶስ ነው። ስለዚህ እቺ ቤተክርስቲያን አሐቲ ናት ማለት ይሄ ነው። አሐቲ ናት ቤተክርስቲያን፣ አንዲት ናት ማለት ነው። አንዲት መባሏ፣ አንዲት መሆኗ፣ ስንዱም መቤት መሆኗ፣ ኩላዊት መሆኗ፣ ሐዋርያዊት መሆኗ፣ አሐቲ መሆኗ የቤተክርስቲያን መሰረታዊ ምስጢሯ ከዚህ ይተረጎማል። ማንንም የማትገፋ ማንንም የማታረቅ ሪፈር የማትጽፍ በቀኝ የማትል ከዚህ በኋላ አንተን አልቀበልም ብላ ማታሰናብት። እንደምታውቁት ማያሰናብት የለም በዚህ ዓለም። ሆስፒታልም እስካቅሙ አክሞ እዚህ በኋላ በቀኝ ይላል። ሪፈር ይጽፋል። ውሰዱት፣ ቤታችሁ አድርጋችሁ አስታሙት፣ አልጋውን አሰለቅቁት፣ አይተርፍም ይላል። ዘመድም ይጸየፋል። እናትም እዚህ በኋላ ትዳርህን ይዛሃል ከቤት ይውጣ ትላለች። አባትም ይለውን ይላል። እንደዚሁ ሌላውም ይላል። ሰው ሁሉ ሪፈር ይጽፋል። ቤተክርስቲያን ሪፈር አትጽፍም። 1 ሚሊዮን ሰው ገድዬ ነበረ፣ እንዴት ነው ይቅር ይለይ ይሆን እግዚአብሔር? ምን ላርግ ብሎ ለመጣ ሁሉ ናበል ብላ በፍቅር የምትጎትት የነበላይ የሰብ ሀገር እርሷ ናት። ይህችም ስሟ ቤተክርስቲያን ነው። ስለዚህ ቤተክርስቲያን ማለት ማንንም በቃህ የማትል ይልቁንም ከጤነኛው ይልቅ ህመምተኛውን የምትፈልግ በክብርና በፍቅር የምታስተምር የምትመራ እርሷ ቤተክርስቲያን በመባል ትታወቃለች ማለት ነው። ቤተክርስቲያን ማለት ክርስቶስ የሚገኝባት የክርስቶስ ማደሪያ ነው። ሌላኛው ቤተክርስቲያን እያንዳንዳችንን፣ ሌላኛው ቤተክርስቲያን ህንፃው ነው። የህንፃው ግብሩ አሁን ህብረታዊው ነው። ሌላኛው ቤተክርስቲያን በህንፃው አሁን የነገርኳችሁ ክርስቶስ የሚገኝበት የክርስቶስ ቅዱስ ስጋና ክቡር ደም የሚፈተትበት አማናዊ ክርስቶስ ራሱ ክርስቶስ የሚገኝባት ንጉሠ ነገሥት ኢየሱስ ክርስቶስ ራሱን እየሰዋ የሚገኝባት ራሱ መስዋዕት ሆኖ የሚሰዋባት ራሱ ተወካፌ መስዋዕት ሆኖ ከአብ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበልባት አማናዊቷ ሀገር ርትዕት ሃይማኖቶሙ ለቅዱሳን አበዊነ የቀናች የጸናች የበቃች እውነተኛዋ የአባቶቻችን ሃይማኖት ይቺ ቤተክርስቲያን ትባላለች። ስለዚህ ሰንሰለት ያላት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ያልመጣች አንዲት ቤተክርስቲያን ፍጹም የሆነ አንድ ክርስቶስ ብቻ የሚፈተትባት አማናዊቷ ሀገር
ቤተክርስቲያን ትባላለች ማለት ነው። ስለሆነም በቤተክርስቲያን ተወልደናልና ቤተክርስቲያን ውስጥ የተወለዳችሁ ሁላችሁ ቤተክርስቲያን ላይ ብዙ የከፉ ሰዎች ሊኖሩባት ይችላሉ። ባለፈ ስል እንደነበር ዛሬም ደግመዋለሁ። ቤተክርስቲያን ማለት የኖህ መርከብ ናት። የኖህ መርከብ ሁላችሁ ታውቋታላችሁ። ማን የነበረባት ብዬ ብጠይቃችሁ ሁሉ ነው የምትሉኝ። ዛሬ የምታዩት ነፍሳት ሁሉ የኖህ መርከብ ውስጥ ነበረ። ጅብም ነበረ፣ አሳማም ነበረ። በልቶ የማይጠግበው አሳማ ነበረ። እንስሳትን የማይምረው ጅብም በዚያ ውስጥ ነበረ። ያገኘውን የሚውጠው ዘንዶም ነበረ። ደጋጉ እነ በግም በዚያ መካከል ነበሩ። እነ ርግብም በዚያ ውስጥ ነበሩ። እነ ቁራ በዚያ መካከል ነበሩ። ሁሉም በዚያ ውስጥ ተካተው ነበረ። በኋላ ግን የሚገርማችሁ ከ10 ወር በኋላ የኖህ መርከብ ስታርፍ ሁሉም ወደ ቀደመ ግብራቸው ተመልሰዋል። እባብም መርዙን እንደያዘ ወደ ጫካው ገብቷል። ነብርም ቁጣውን እንደያዘ ወደ ዛፍ ተሰቅሏል፣ ወደ ጫካ ገብቷል። ጅብም በላተኝነቱን እንደያዘ ወደዚያው ተጉዟል። ሁሉም ወደ የግብሩ ተመልሷል። እባብ ተናዳፊነቱን አልለቀቀም፣ እርግብም የዋህነቷን፣ በግም እንደዚያው አልለቀቀም። የነበሩባት ግን አንዲት ናት። ያችም ሀገር ማናት ካላችሁኝ ቤተክርስቲያን ትባላለች። ማናት? በዚያ ዘመን መርከብ ናት፣ በዚህ ዘመን ቤተክርስቲያን ናት። እና ቤተክርስቲያን ዛሬ ብዙ ሰው ሊኖርባት ይችላል። እንደ ጅብ እንደ አሳማ በልቶ ማይጠግብ፣ እንደ ጅብ ያገኘውን የሚነክስ፣ እንደ እባብ ገለውን አለስልሶ መርዙን ጨብጦ የሚኖር፣ እንደ ርግብ የዋህ የሆነ፣ እንደ በግ ታዛዥ የሆነ ሁላችን ተቀላቅለን ነው የምንኖርባት። ክርስቶስ ሲመጣ እባብም የእባብነቱን ይቀበላል። ዛሬ በካባ በሻሽ፣ ዛሬ በቅስና፣ ዛሬ በማስመሰል፣ ዛሬ በውሸት፣ ዛሬ በትዳር፣ ዛሬ በቅጥፈት፣ ዛሬ በልዩ ልዩ የሸፈነው በደል ክርስቶስ ሲመጣ ይገልጸዋል። ከቤተክርስቲያኗ ካባ ተጠግቶ ቤተክርስቲያን በማያምነው ክርስቶስ ውስጥ እንደሚያምን እያስመሰለ ከኖረ ወይም እግዚአብሔር እንዳለ እያመነ እንደሌለ ከኖረ ሰጣዩ ለኩሉ ክቡት የተባለ ጌታ የተሰወረውን ሁሉ ገልጾ የሚያይ ጌታ የሚመጣበት ቀን ይመጣል። ያ ቀን ሲመጣ በክበበ ትስብእት በግርማ መለኮት ጌታ ለፍርድ ሲመጣ የትነበርህ ምን ሰራህ ብሎ የሚጠይቅበት ቀን ሩቅ አይሆንም አይደለም፣ ሩቅ አይሆንም አይደለም። ሲጠይቀን በፊቱ የምንመልሰውን መልስ በማዘጋጀት እንደ ለስልሶ መርዙ እንደጨበጠ እባብ ባህሪውን አክፍቶ ሁሉን እንደሚውጥ ዘንዶ ሳይሆን ዛሬ ቤተክርስቲያኗ ውስጥ ለጥቅማቸው ሲሉ ለስልሰው ብቻ የሚኖሩ ልዩ ልዩ የተሐድሶ አስተምህሮ ልዩ ልዩ ቤተክርስቲያን የመፈንቀል ስርዓት የሚከውኑ ብዙዎች ናቸው። ግን አይጠቀሙም። ለምን ቢባል ያልተጠቀሙ ብዙዎች ስለሆኑ ማለት ነው። እና ቤተክርስቲያን እንደዚያ ናት። ሁሉ ዛሬ ያለባት ብታዩት ሁሉ ያለባት ነገ ክርስቶስ ሁሉን የሚለይበት ቀን የሚመጣ እሷ ቤተክርስቲያን እንደ ኖህ መርከብ ያለች ሁሉንም በፍቅር ስባ የምትይዝ ናትና ክርስቶስ ሲመጣ በፊቱ ስንቆም በደልና ኃጢአታችንን ሁሉ እንደስጦ በሚገልጽበት ጊዜ በሰራነው በደል ተሸማቀን የዲያብሎስ ልጅ የገሃነም ነዋሪ እንዳንሆን ክርስቶስን በማመንና በቤተክርስቲያን በመጽናት እስከ መጨረሻው ህቅታ ድረስ እንድንኖር የቅዱሳን አምላክ ሁላችንም ይርዳን። ስለዚህ ቤተክርስቲያን ማለት ይህች ናት እንጂ አዳራሹ ሁሉ ማንም የመሰረተው ሁሉ ቤተክርስቲያን አይባልም፣ ሊባልም አይችልም። የኛ ቤተክርስቲያን የመሰረታት ክርስቶስ ነው። ሰንሰለታዊ አቆጣጠር ዓመተ ምህረት፣ ዕለት፣ ቀን፣ ወር፣ ማታ፣ ሌሊት ተብሎ ሳይዛባ በራሱ ቢቆጠር ተጉዘን የምንደርሰው ባለቤቱ ክርስቶስ ጋር ነውና ክርስቶስ ጋር ለመድረስ ክርስቶሳዊት የሆነችዋን ቤተክርስቲያን መኖር፣ በሷ ማመን፣ የእርሷን ህግና ስርዓት ማክበር ቀዳሚው ህግ ነው ማለት ነው። እንዲያ እንድንኖር ይርዳን። ያስተማረን የመከረን የገሰጸን የአበው አምላክ ስሙ ይክበር ይመስገን። ሁላችሁን ወደ ኋላ የመጣችሁ ሰላም ብያለሁ። 17 ሰው ነበረ ስገባ፣ አሁን 300 ሰው ጨምራችኋልን። ለወንጌል ያላችሁን ፍቅርና ክብር አሳይታችኋል። የቅዱሳን አምላክ ያክብራችሁ። ረጋ ብላችሁ ስለምትማሩም እጅጉን ነው የምናመሰግናችሁ። ሁላችንም የህይወት ቃል ያሰማን። እግዚአብሔር ይስጥልን።